10,000 ወታደር ሶማሌ ላይ ለመሰራጨት መስመር ላይ ነው። ኢትዮጵያን አጥረንሻል የትማቴጂም አይነት መልእክት የሚያደርስ መሆኑን የባህር በር የማግኘት እንቅስቃሴ ነው። ስለዚህ ይሄን እንቅስቃሴ ለመከላከል የሚል ኢትዮጵያ በአልሸባብ ትግሏ ላይ በቂ ውጤት ማምጣት ሳትችል ተሸንፋ ነው ያለችው። ታላቅ ስጦታ ለኪንግስ ኦፍ አባያ ቤተሰቦች ጊፍት ሪል ስቴት በለጋር መንደሩ የሚያዘጋጀውን ሁለተኛ የባህል ኤክስፖ ከመስከረም 29 እስከ ጥቅምት 8 ድረስ በድምቀት ያካሂዳል። በኤክስፖም ላይ ሲገኙ በ5% ቅድመ ክፍያ ከ30% ቅናሽ ጋር 4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ356000፣ ባለ 2 መኝታ 108 ካሬ በ595000፣ ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሏታል። ከነዚህም ቤቶች በተጨማሪ በሁሉም ሳይቶቻችን ላይ ከ18 ካሬ ጀምሮ የንግድ ሱቆችን ይዘልሎታል። የዚህ ድል ተጠቃሚ ለመሆንና ሳይቶቻችንን ለመጎብኘት በ0981 83 4252 ይደውሉ። ጊፍት ሪል ስቴት። تطور لافت في قلب القرن الإفريقي. عند بتام قلت هنا لوت ويم أدقت بأفريقيا كند زوريا. القاهرة تتحرك بخطوة غير مسبوقة. كايرو كذي بفيت بالتلمده هنيتا عند انكسكاسو جمرالي 10,000 جندي مصري على وشك الانتشار في الصومال. 10,000 ወታደር ሶማሌ ላይ ለመሰራጨት መስመር ላይ ናቸው። نصفهم ضمن بعثة الاتحاد الافريقي ግማሹ ለአፍሪካ ህብረት ወይም በአፍሪካ አንድነት ውስጥ ወይም ህብረት ውስጥ የሰላም ማስከበር ስራ ሊሰራሉ لحفظ السلام والنصف الآخر في مهمة ثنائية مباشرة مع مقديشو. ሌላው ግማሹ ወታደሮች ደግሞ ከሞቃዲሾ ጋራ ለሌላ ተግባር የሚል እንግዲህ ደበስበስ ያለ ነው የተቀመጠው። فما هي خلفيات هذا التحرك؟ ይህ እንቅስቃሴ ምንድነው ከኋላው ያለው? وأي رسائل تحملها القاهرة إلى الداخل والخارج؟ የካይሮ በዚህ እንቅስቃሴ ሊላክ የታሰበው መልእክት ከውስጥም ለውጭም ምንድነው? أسئلة كثيرة طرحت في تقرير مطول في Independent عربية. በኢንዲፔንደንት አረቢያ በሚባል አንድ ዌብሳይት ላይ በስፋት በዚህ ጉዳይ ላይ ዘርዘር ያለ ዶክመንት ቀርቧል። وفد عسكري مصري رفيع المستوى حط في العاصمة مقديشو በጣም በስልጣናቸው ከፍ ያሉ የወታደራዊ ስልጣን ያላቸው አካሎች ልኡክ ወደ موقديشو هيدول يعاين المواقع الميدانية ويضع اللمسات الأولى على انتشار وشيك يثير أسئلة كبيرة عن التوقيت وعن الأهداف. الرسالة نعم ينكسكاسي من دنو علاماو من لا درجوناو منس لفتروناو يميلوت إياكيوش بزو أسنستوال بتلايو أكبابيش لي المصرية المعلنة واضحة يا جبت عندان قلت هونو السابي ያው ተገልጿል ምንም ድብቅብቅ ነገር ስለሌለው ማለት ነው ፊት ለፊት ሚሉትና ከኋላ ሚሉት ነገር የተለያየ ስለሚሆን እንጂ ማለት نفحت الارهاب ومساعده الصومال ሱም አንደኛ ሶማሊያን ማገዝ በተለይም ከተጋረጡባት የአልሸባብ የጽንፈኞች አካል እሷን መታደግ ነው على مواجهة حركة الشباب. لكن خلف السطور أو بين السطور يقرأ المراقبون محاولة لإيقاف التمدد الإثيوبي بزيه يا جبسو قلت هونو انكسكاسي جرباغن بوست لوست عنداند يا جبسن انكسكاسي بانكرو يتكتاتلو أكالوش جن ኢትዮጵያን ወደ ባህር የምታደርገውን ጉዞ ለማጨናገፍ እሷ ያለችው የኢትዮጵያን መስፋፋት ነው። ኢትዮጵያ ያው በመሬት መስፋፋት ሳይሆን አሁን ያረጋች ያለችው በሶማሌላንድ በኩልም ይሁን በሞቃዲሾም በኩል በኤርትራ በኩል ወይም በጅቡቲ በኩል የባህር በር የማግኘት እንቅስቃሴ ነው። ስለዚህ ይሄን እንቅስቃሴ ለመከላከል የሚል ነው። እንግዲህ ይሄ የሚያሳየን ሌላው ግብጽ ቋሚ የሆነ በኢትዮጵያ ላይ የተጋረጠች ጠላት በኢሊቱ በአስተሳሰባቸው ኢትዮጵያ ካደገች ከበለጸገች ከተመነደገች እናም
ለንግድ ለምን ክፍት ከሆነች ስለዚህ የማምረት አቅሟን ከፍ ማድረግ ትጀምራለች ስለዚህ ውሃዋን ትጠቀማለች ውሃዋን ተጠቀመች ማለት የናይል የኛ ውሃን ይቀንስብናል እንዲህ አይነት የተዛባ የሆነና ሰንካላ የሆነ ካልኩሌሽን ላይ የተመሰረተ ኢትዮጵያን የማጨናነቅ የማጣበብ የመጉዳት ከተቻለም የማጥቃት እና የማስጠቃት የመከፋፈል የማጣላት የውስጥ ጠብ ማጫር ከዛም ውጪ ደግሞ ኢትዮጵያን እስከ ማስገንጠል መሄድ ኤርትራ እንዳደረገችው አሁንም ቢሳካላት ኢትዮጵያ ሌሎችም አካሎች ሁሉ ቢገነጣጠሉ ደስ ነው የሚላት ስለዚህ ይህ አይነቱን አካሄድ ለመሄድ ከምትሄድባቸው አንዱ ማሳያ ሶማሌ ላይ አሁን የምታደርገው እንቅስቃሴ ነው እነሱ ምንም ሳይደብቁን በሙሐሊል በሚባሉት ወይም ከጽሁፍ ከፊት ለፊት ከሚደረጉት ጀርባ የሚደረጉ እንቅስቃሴዎችን የሚያጠኑ ሰዎች የጠቆሙት ነው ምትለን وسواحل الصومال بعد صفقة أديس أبابا المثيرة للجدل مع سوماليلاند ይህ ሁሉ የግብጽ እንቅስቃሴ የኢትዮጵያ የሶማሌላንድ የወደብና የባህር በር ስምምነት ከተደረገ ጊዜ ጀምሮና ይህ የተደረገው ውይይት ወይም ስምምነት የመግባቢያ ሰነድ መፈራረም ትልቅ የሆነ ጥያቄ እና ክርክር ለግብጾቹ አስነስቶባቸዋል ነው لكن المشهد أعقد مما يبدو فالقاهرة لا تتحرك في فراغ ስለዚህ ይህ ጉዳይ በደንብ ጥልቀቱን ስናየው ብዙ ዝርዝር ያለበት ነው ካይሮ ወይም አልቃሂራ ፈጽሞ በባዶ የምትንቀሳቀሰው እንቅስቃሴ የለም ታስቦበት ነው الأحمر يشتعل بتداعيات حرب غزة وعمليات الحوثيين قناة السويس አንደኛ ቀይ ባህር በሁቲዎች በጋዛ ጉዳይ ወይም ጋዛ ጉዳይ የታመሰ ነው عائداتها وسد النهر ሌላው የስዊስ ካናል ገቢ በጣም እየቀነሰ ነው في إثيوبيا يضاعف التوتر مع አሁን ደግሞ ኢትዮጵያ ወደ ቀይ ባህር መምጣት ጉዳዩን የበለጠ ውጥረቱን ይጨምራል ትላለች አዩ ተወቱር ማነድሪ ኢትዮጵያ هل هي يعني تشتغل مع حوثي ولا مع الشباب እኛም እናቀውን ከአልሸባብ ጋር ከሁቲ ጋር ልክ ኢትዮጵያ ተባብራ ምትሰራ አይነት አስመስለው ልክ የነሱን ችግር ከተቀሱ በኋላ ኢትዮጵያም ወደ ቀይ ባህር መምጣቷ የቀይ ባህርን ውጥረት ይጨምራል ትላለች ይህ አይነት ነው እንግዲህ አዘጋገባቸው ባያዝድ የሆነ በጣም አጉል የሆነ አዘጋገብ اعلان افتتاحه رسميا الصومال من جانبه يفتح الابواب مرحب በተለይ የኢትዮጵያ የህዳሴ ግድብ ደግሞ በኦፊሻል የመክፈቻ ፕሮግራም ከተደረገለት በኋላ የዚህ የሁለተኛው የኢትዮጵያ እንቅስቃሴ ወደ ባህር መሆኑ በጣም ስጋት ፈጥሯል مرحبا بالقوات المصرية معتبرا أن حضورها سيعزز الاستقرار ويقوي قبضة الدولة ضد الفوضى والإرهاب ስለዚህ በግብጽ ሐሳቤና አሁን ለዓለም የምትነግረው ባዶ ወሬ ሶማሊያ አካባቢ ግብጽ መገኘቷ የአፍሪካ ቀንድ አካባቢ ላይ ያሉትን ውጥረቶች የሚያረጋጋ ሰላምን የሚያበዛ ምናምን ነው የምትለን ማለት ነው وهو بالعكس طبعا ነገሩ ግን በተቃራኒው لكن من الجانب الإثيوبي تتصاعد المخاوف በኢትዮጵያ በኩል ጉዳዩ በጥንቃቄ የታየ ነው ወይም በኢትዮጵያ በኩል የግብጽ እንቅስቃሴ በስጋት እየታየ ነው يرون في نشر قوات مصرية حصارا عسكريا وتوجيها مباشرا للرسائل بالتزامن مع افتتاح سد النهضة ስለዚህ የግብጽ በዚህ አካባቢ መራወጥ መንቀሳቀስ ወታደራዊ የሆነ ከመሆኑ አንፃር ለኢትዮጵያ ትልቅ የሆነ መልእክት ለመላክና ኢትዮጵያን አጥረንሻል የትማቴጂም አይነት መልእክት የሚያደርስ መሆኑን ነው አንዳንድ መልእክተኞች የሚናገሩት ወይም ተንታኞች الذي تعتبره إثيوبيا إنجازها الأضخم وبين በተለይ ኢትዮጵያ ይህ ትልቁ የሆነ ሰክሰስ ወይም ስኬት ብላ የምታስበውን የህዳሴ ግድብ ከአስመረቀች በኋላ የዚህ አይነቱ እንቅስቃሴ መፈጠሩ ከባድ ጉዳይ ሆኗል بن صومالي وتوجس إثيوبي تتحرك مصر القاهرة في ساحة إقليمية شديدة التعقيد حيث እንግዲህ የሶማሌ የኢትዮጵያ የኤርትራ ጉዳይ ባለበት ሁኔታ ግብጽ ደግሞ በዚህ ማል ተሰንቀራ እነን እንቅስቃሴዎች ያረገች ነው ምትለን تشابك ملفات البحر الأحمر والإرهاب والمياه وحفظ السلام እንግዲህ በተቀላላ
ከአፍሪካ ቀንድ ጋር ተያይዞ እየተነሳ ያለው የቀይ ባህር የሰላም ጉዳይ እንደገና የኢትዮጵያ ወደ ባህር ፍላጎት ሶስተኛ የአልሸባብና የሁቲ መጠናከር በዚህ አካባቢ የሰላም ማስከበር ምናምን ሂደቶች በአለም አቀፍ ተቋማት እነዚህ ነገሮች በሙሉ በጋራ የሚታዩ ናቸው أرحب بضيفي من القاهرة الزميل محمود أبو بكر الكاتب في إندبندنت عربية أهلا بك والدكتورة أماني طويل مديرة البرنامج الإفريقي في مركز الأهرام للدراسات السياسية والاستراتيجية والكاتبة في إندبندنت عربية أهلا بكما وأبدأ معكما نازي هلتو ناتشو يتقابزوت عندك إرترا عند دقمو كجبس مالتنا ويم ككايو بالتحليل الاستراتيجي እንግዲህ አልዓራቢ ኢንዲፔንደንት ላይ የሚጽፉ ናቸው ሁለቱም دكتورة أماني أبدأ معك هذا النقاش ولنفهم اليوم استراتيجية القاهرة وطبعا استراتيجية الأطراف الأخرى نتحدث عن القاهرة أولا ما الذي تسعى مصر لتحقيقه من خلال قرارها بنشر قوات في الصومال وفي هذا التوقيت تحديدا እንግዲህ በአፍሪካ ቀንድ አሁን ላይ ካሉት እንቅስቃሴዎች መሐከል የግብጽ በዚህ አካባቢ ወታደር የመላክ እንቅስቃሴ ይታያልና አሁን ላይ በዚህ ጊዜ እንዲህ አይነቱ እንቅስቃሴ እንዴት ነው የሚተረጎመው أهلا بك وأهلا بضيفك الكريم وبالمتابعين الحقيقة هي القاهرة لديها عدد من الأغراض المرتبطة بالأمن الإقليمي وبالأمن القومي المصري በእውነቱ ትላለች ግብጽ በዚህ አካባቢ የራሷ የሆነ የደህንነት ጥያቄ አለባት ሁለተኛው ደግሞ የአካባቢው የደህንነት ጉዳይ አለባት ሐሳብ ልክ የአካባቢው ተጠያቂ ናት የአካባቢው ፖሊስ የራሷ ያረረባት ነው ይባለው እዛ ሊቢያ በዚህ በኩል ሲና በረሃ አካባቢ ላይ የእስራኤልና የጋዛ ጉዳይ በጣም በተፋፋመበት ወቅት ላይ በዚህ በኩል የሱዳንና የሁለቱ የአልቡርሃንና የሐሚቲ ጠብ እስከ ግብጽ በረንዳ ድረስ ገብቶ ወይም ድንበር ድረስ ገብቶ ችግር ቢፈጥርበት ሰዓት ላይ ይሄን ሁሉ ዘላ ሁቲዛ የስዊስ ካናልን 7 ቢሊዮን አክስሯል በሚባልበት ሰዓት እሷ ግን በጣም የሚያሳስባት ትላንት አይታችሁታል አሲሲ ما يهمناش غير المصريين وبلا بسيلن የነበረው ሰው አሁን ግን የሶማሌ ደህንነት አሳስቦት ያካባቢው ደህንነት አሳስቦት ወደ ሶማሌ መጥቷል ታላቅ ስጦታ ለኪንግስ ኦፍ አባይ ቤተሰቦች ጊፍት ሪል ስቴት በለጋር መንደሩ የሚያዘጋጀውን ሁለተኛ የባህል ኤክስፖ ከመስከረም 29 እስከ ጥቅምት 8 ድረስ በድምቀት ያካሂዳል በኤክስፖም ላይ ሲገኙ በ5% ቅድመ ክፍያ ከ30% ቅናሽ ጋር 4555 የባንክ አማራጭ አመቻችተን እንጠብቆታለን ባለ 1 መኝታ 65 ካሬ በ356000 ባለ 2 መኝታ 108 ካሬ በ595000 ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሏታል ከነዚህም ቤቶች በተጨማሪ በሁሉም ሳይቶቻችን ላይ ከ18 ካሬ ጀምሮ የንግድ ሱቆችን ይዘንሎታል የዚህ ድል ተጠቃሚ ለመሆንና ሳይቶቻችንን ለመጎብኘት በ0981 83 4252 ይደውሉ ጊፍት ሪል ስቴት الانتشار في الصومال العسكري أولا يجب أن نلاحظ أنه قد جاء بناء على طلب من القيادة الصومالية ما شاء الله ይሄ አንዱ ያው የውሸት ዲስኩራቸው ነው የሶማሊያ መንግስት ግብጽን እባካችሁኑልኝ በሚል ጥያቄ በማቅረቡ የተነሳ ነው አሁን ላይ የግብጽ ወታደሮች ወደዛ ይመጡት አንድ وأنه جزئيا تحت مظلة قوات حفظ السلام لصيانة الدولة الصومالية نعم ሶማሌን መንግስት ለመጠበቅ ከሰላም ማስከበር ፕሮግራም ጋራ ተካቶ ግብጽ ሶማሌን ለማገዝ የሚመጣበት ሂደት ነው في الجوانب الاستراتيجية نحن لدينا تصاعد للتهديدات الأمنية في البحر الأحمر يا استراتيجي واكايد ግን ዋናው ማለት ነው የግብጽ ስትራቴጂ በዚህ ጉዳይ ላይ የቀይ ባህር ጉዳይ ነው የሚያሳስበን የቀይ ባህር ጉዳይ ነው من أكثر من نقطة النقطة الموجودة النهاردة نقطة الارتكاز التهديدي الأساسي من اليمن من الحوثيين
አንደኛውና የመጀመሪያው ሁቲዎች ምናምን በየመን አካባቢ የሚያደርጉት ነው ይሄ የመን ነው هذا في اليمن ايش دخل الصومال هنا ገብታችኋል ሶማሌ ምንም የሚያገባው ነገር የለም ከሁቲዎች ጋር በተያያዘ ያለው እዛው ነው የመን አካባቢ ነው እዛው ነበር መጨረስ የነበረባቸው በሳውዲ በኩል ይቀላል በዛው ከቀይ ባህር ጋር ከባበል መንደብ ወደዛ ስለሆነ የመን እዛው ጋር ነበር መጨረስ የነበረባቸው አይደል ግን ሶማሌ ለምን ይመጣሉ ሚለው ሁለተኛው ስትራቴጂ ትንገረን السودان أصبحت نقطة محتملة مصر منذ وقت مبكر يعني بنتكلم عن 2015 و2016 انتبهت لتكوين الأسطول المصري الجنوبي في البحر الأحمر لقواعد عسكرية على أراضيها على شواطئ البحر الأحمر ሌላው የግብጽ ከ2015 ጀምሮ የአንድ ወታደራዊ መልህቅ በዛ አካባቢ የማስፈርና ቤዝ እንዲኖራት የመፈለግ እና በተለያየ ጊዜ የተለያዩ ሙከራዎች ስታደርግ የነበረበት ሁኔታ ለምሳሌ ሶማሌላንድ ጠይቃ ተከልክላለች ሶማሌ ገና አልተስማማችም ነበር እንደውም በፊት ጠብ ላይ ስለነበሩ ጭራሽ አባረዋቸዋል ከዛ ጅቡቲ ላይ ነው ጅቡቲም ወታደራዊ እንትኖችን እስካሁን አልፈቀደችላትም እና ይሄ ነገሮች ይዘዋት ነበር ማለት ነው وبالتالي انتبهت لفكرة تأثير التهديدات الأمنية على أمنها القومي ከዛ በኋላ ለብሔራዊ ደህንነቷ የሚያሰጋት ነገር አዲስ ነገር እንዳለ ተረዳች እስከዛሬ ማለት 30 ምናምን አመት እዚህ አካባቢ ዝር ብላ አጣቀም ለዚህ ኢትዮጵያ ወደ ባህር በር የመፈለግ ነገር ስትመጣ ግብጽ የቀይ ባህር ጉዳይ የደህንነቱ ጉዳይ በጣም አሳሰባት ማሻአላህ النقطة الثانية أن مصر لديها خبرة كبيرة في محاربة الإرهاب والقضاء عليه ليس في محاربته فقط ولكن ሌላው ግብጽ አለች ጽንፈኞችን የመዋጋት እና የመከላከል ልምዱና ብቃቱ አለው አይነ ካን ጥያቄው የት ነበረ ታዲያ እስካሁን 30 40 አመት ስትታሽ ኢትዮጵያና ሌሎች ሶማሌን ከአልሸባብ ለመጠበቅ ሲታሹ የት ነበረች ግብጽ قضاء عليه خصوصا في منطقة سيناء በተለይ ሲና አካባቢ ይሄ ታይቷል لديها خبرة طويلة في التعامل مع الإسلام السياسي منذ أكثر من نصف قرن هي ሌላው ከግማሽ ሴንቸሪ በሚያክል ደረጃ ሃይማኖታዊ እስላማዊ ሆኖ ፖለቲካዊ የሆኑ እንቅስቃሴዎችን የሚያደርጉ አካሎች ጋራ በመታገል ደረጃ ብዙ አብራ አሳልፋለች ይሄ ከዛ ውስጥ የብራዘርሁድ የሚባሉትን ከዛ ውጪ አልቃዒዳ አይሲስ ምናምን ይያሉ የሃይማኖት እንትን አነግበው ግን ሌላ አጀንዳ ፖለቲካ ይዘው የሚራወጡትን ማለት الدولة الوحيدة في المنطقة صاحبة منهج المراجعات مع ስለዚህ በአካባቢው ላይ የአካሄድ የማስተካከል በተለይ ከጽንፈኝነቶች ጋር በተያያዘ የምትሰራው እሷ ናት ይሄ ማለት በሌላ አማርኛ ከአውሮፓ ከአሜሪካ የሚሰጣት የቤት ስራ አለ እዚህ አካባቢ ላይ በተለይ ስደተኞችን ከመከላከል አኳያ በጽንፈኛ ስም እንደዚሁ የራሷን ተቃዋሚዎች ከመጨፍጨፍ አኳያ በደንብ የምትሰራባቸው ጉዳዮች ማለት ነው الجماعات المتطرفة وبالتالي كل هذه الأمور تؤهل እናም ጽንፈኛ የሆኑ ቡድኖችን ማለት ነው الجماعات المتطرفة ማለት تؤهلها إلى أن تكون سندا لبلد عربي طلب ماذا عن النفوذ الإثيوبي؟ ስለዚህ አሁን ዳር አለች ማለት ነው ሴትዮዋ በደንብ እንቁር አድርጋ ኢትዮጵያ አላለችም ስለዚህ ይሄንን እና መሰሎች ነገሮችን ከማስከበር አኳያ ምናም ስትል ስለ ኢትዮጵያ ተናገር እንጂ ትላታለች የኢትዮጵያ ጉዳይስ دعم من مصر دكتورة أماني هل يمكن القول أيضا أن هذه الخطوة تستهدف النفوذ الإثيوبي وهل تسعى اليوم إلى طرد النفوذ الإثيوبي؟ በግልጽ ጠይቀቻት ሌላው የኢትዮጵያ ጉዳይ ላነሳሽም የኢትዮጵያስ ወደዚህ አካባቢ ለመምጣት የማሰብን ሂደት ለማሰናከልና ኢትዮጵያ ለማባረር ነው የተጠቀመችው ጠርድ ነው ያለችው ጠርድ ማባረር የሚባለው ነገር ውስጥስ የለችበትም ወይ دعني أقول لك بوضوح بقلت لنجرش اسكاون يا سعد بس نبر معنا أن إثيوبيا قد أخذت فرصتها كاملة
في أن تكون فاعلا في منطقة القرن الإفريقي لتدشين استقرار فيه بل ኢትዮጵያ የአፍሪካ ቀንድን በማረጋጋት ሂደት ውስጥ የራሷን ጊዜ ወስዳ በጣም ብዙ ሂደት ሄዳ ነበር أنها قد أخذت فرصتها كاملا في الصومال ونشرت قواتها في الصومال ሌላው እንደዚሁ በአፍሪካ ቀንድ ከሆነው ጉዳይ ውስጥ ደግሞ አንደኛው የሶማሌ ጉዳይ ነው ሶማሌ ላይ ደግሞ የራሷን ወታደሮች ልካ እንደዛው እድሏን ተጠቅማለች لمحاربة الإرهاب فخرجت قواتها ይሄ ሁሉ የአልሸባብ ጉዳይ العسكرية من الصومال وهي مهزومة ነገር ግን ትለናለች ያውን أكاذيب المصرية السحرية من لونه يا جبسو أسماتيك يونو وشت ماجيك يونو وشت بارت إثيوبيا بالشباب تقلوا علي باقي وتيت مامتات ساتشل تشنفا نو يالتشو لم تستطع أن تحارب الإرهاب مسألة نا هنا سنفنيا مواقات الشالتشم إذن كيف عاش الصومال بهذا الهدوء يعني اندزي صوماليا بيانس ترغاغتو اغرونو منور انديت شال انو طياق ኢትዮጵያ ባትኖር ግብጽ የት ነበረች አስለን እና አሁን ጠባቂናት ጎበዝናት ምናም ብላናለች ሲና ላይ ልምዳላት ምናም እስኪናያታለን አሁን አልሸባብን ተቋቁማ ግብጽ ወታደሩን አምጣው እስካሁን አላመጣም መጣው ያለ እንዳያጅቦ ነው ገና እየጠበቅነው ነው ታላቅ ስጦታ ለኪንግስ ኦፍ አባያ ቤተሰቦች ጊፍት ሪል ስቴት በለጋር መንደሩ የሚያዘጋጀውን ሁለተኛ የባህል ኤክስፖ ከመስከረም 29 እስከ ጥቅምት 8 ድረስ በድምቀት ያካሂዳል። በኤክስፖም ላይ ሲገኙ በ5% ቅድመ ክፍያ ከ30% ቅናሽ ጋር 4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ356000፣ ባለ 2 መኝታ 108 ካሬ በ595000፣ ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ያከፍለው የቤት ባለቤት ይሁኑ ይሏታል። ከነዚህም ቤቶች በተጨማሪ በሁሉም ሳይቶቻችን ላይ ከ18 ካሬ ጀምሮ የንግድ ሱቆችን ይዘንሎታል። የዚህ ድል ተጠቃሚ ለመሆንና ሳይቶቻችንን ለመጎብኘት በ0981 83 4252 ይደውሉ። ጊፍት ሪል ስቴት